ላፍታ እንኳን ችለው መለየት መላመድ ኡፍ እውነት ግን መላመድ እጅግ በጣም ከባድ ነው። እግዚአብሔርን ማን ነው እንደኔ ሆዴ ባሰው። ቢኒና ሀይሚ ሲተቃቀፉ ሀይሚና ቡራና ቢኒ ሲተቃቀፉ ማለት ነው። እውነት የሆነ ሆዴ ቡጭ ቡጭ አለብኝ። እናንተ ልክ በቃ እንዴት ነው ረጅም ጊዜ አብረው እንደኖሩ ነገር እንዴ! የእውነት በጣም ከባድ ነው መላመድ፣ በጣም ይከብዳል። የእውነት አንዳንድ በጣም በአጭር ጊዜ ውስጥ ማለት ነው ከቢኒ ጋር እጅግ በጣም ጥልቅ ግንኙነት። በነገራችን ላይ ያው ከአሁን በፊትም ያውቁታል መሰለኝ አይደል ነው እንግዲህ ሰው ይሁን ያገናኛቸው ከአሁን በፊት። በእርግጥ ቡራና ቢኒ በጣም ነው የሚመሳሰሉት። የሆነ ዝምድና ያላቸው ነገር ነው የሚመስለው። ሰላም እንዴት ናችሁልኝ የኔ ቤተሰቦች? በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። እንግዲህ በድጋሚ መጥቻለሁ። ያው እንግዲህ ሀይሚና ቡራ ወደ አዲስ አበባ ጉዞ እንደጀመሩ ሁላችንም እናውቃለን። እንግዲህ በለቀቁት ቪዲዮ ላይ አይተናል ማለት ነው። በመጀመሪያ ሰላም ግቡ። እመቤት የቅድስት ድንግል ማርያም ከክፉሉ ትጠብቃችሁ፣ እሷ አቅፍ ድግፍ አርጋ በሰላም ታስገባችሁ ይመስለኛል። ማታ ነው ጉዟቸው። ሲሄዱ በጣም አሪፍ ሰዓት ነበረ። ሲመለሱ ግን ማታ 10 ሰዓት ምናምን ነው ያሉትና ያው 10 ሰዓት ቀን 10 ሰዓት በኢትዮጵያ ከሆነ ቀን 10 ሰዓት ገብተው እንግዲህ በረራቸው ምናልባት 3 ሰዓት 2 ሰዓት እንደዛ ነው የሚሆነው። ኤርፖርት ውስጥ ከገባችሁ በኋላ በጣም ብዙ ሰዓት ያስቀምጣሉ። ፕሌን እስኪመጣ አንዳንድ ፕሮሰሶች ይኖራሉ ብቻና ትንሽ ፕሌን ላይ ያሿቸዋል። ያው እያንቀላፋችሁም ቢሆን ተቀመጡ፣ ግን እንቅልፋችሁ ከመጣ ላይቭ ግቡልን። እንደባለፈው ሰዓታችሁን ግደሉ፣ ላይቭ ግቡና ፈታ በሉ። ከዛ ባለፈ እንግዲህ ቢኒን ባዝች አጭር ጊዜ ውስጥ ሁላችንም በደንብ ለምደነዋል። እንግዲህ በደንብ ታውቀነዋል። እንግዲህ ከሀይሚ ጋር ፕራንክ ሳይቀር ሰርቷል። እሱ በጣም በአጭር ጊዜ ውስጥ ነው ይሄ ልጅ የፈመሰው። ቲክቶክ ላይ ራሱ ባንዴ ነው የሰቀሉት፣ ባንዴ ማለት ነው። መቼም ሀይሚና ብሩኬ የተገኙበት ቦታ ሁሉ ስኬት ነው። የጨረቃ ፋሚሊዎች ደግሞ አሳፍሩም። በጣም ምርጥ ፋሚሊ ናቸው። የሚያኮሩ የሚያስደስቱ ቤተሰብ ናቸውና ቢኒዬም እንግዲህ ይሄን ቤተሰብ ተቀላቅሏል። ቻናል ቢከፍት ራሱ የጨረቃ ፋሚሊዎች ተገልብጠው ወደዛ እንደሚሄዱ አልጠራጠርም። ቲክቶክ ላይ በጣም ትንሽ ነበረ። ትናንትና ግን ሳየው 10,000 ገብቶ አየሁትና እውነት በጣም ነው የተደነቅኩት፣ በጣም ነው የተገረምኩት ማለት ነውና ይሄ ልጅ ወደ ሚዲያ ሰፋ አድርጎ ቢወጣ በአጭር ጊዜ ውስጥ የሚያድግና በአጭር ጊዜ ውስጥ የሚፈምስ ሰው ነው። በዛ ላይ ደግሞ ዱባይ ላይ ነፃ ሀገር ነው፣ መስራት ይቻላል እና ቻናልን ቢከፍት ይሰራል እንኳን አይደለም ቲክቶክ። እና በተረፈ ሀይሚ የተናገረችው ነገር አለ። ምንድነው እሱ? ቢኒ ማግኘት የምትፈልጉ በሉ ደግሞ ቆይ ቀስ በሉ። ባሌ ብላችሁ አይደለም እንዳትሄዱ አደራችሁን። ለባልነት አይደለም እንድታገኙት ያለችው ሀይሚ ለስራ ነው። የስራ ሰው ነው ልጁ። እናንተ ደግሞ እናገኝህ ብላችሁ ጉድ እንዳሰሩት። ሚስት አለችው፣ ባለ ትዳር ነው ደግሞ። እናገኝህ ብላችሁ ጉድ እንዳሰሩት አደራችሁን። ሀይሚዬ ቢኒ ማግኘት የምትፈልጉ እኔን አውሩኝ ብሏል ቡራ። ሀይሚም እንደዛው ጻፉልኝ ብሏል። እና ዱባይ ላይ ደግሞ ሌላ በነገራችን ላይ ሹፍርና ብቻ አይደለም የሚሰራው። አንዳንድ ነገሮች ከኢትዮጵያ ሲሄዱ ማረፍ የምትፈልጉ ማለት በተለይ እንደዚህ ለመዝናናት ብቻ በቪዚት ቪዛ የምትሄዱ ለንግድም ሆነ ለመዝናናትም ሆነ እንዲሁም ደግሞ ለአጠር ላለች ስራ የምትሄዱ ያው ሹፌር ከፈለጋችሁ ቢኒዬ አይታችሁታል። ብሩኬና ሀይሚን እንዴት እንደተንከባከባቸው እንዴት እንደተመቻቸው
እነሱ ራሳቸው መስክረውለታል በተደጋጋሚ ዛሬ ብቻ ሳይሆን በቀደምም ምን አይነት ሰው እንደሆነ በደንብ አድርገው ገልጸውታል። እጅግ በጣም የሚገርም ልጅ ጥሩ ልጅ እንደሆነ ገልጸውታል። እና ሌላም ይሄ ሹፌርና ብቻ አይደለም ከወረቀት ጋር በተገናኘ አንዳንድ ነገር ሌላ እዛ ሀገር ህገ ወጥ የሆናችሁ ምናምን ካላችሁ እርዳታ የምትፈልጉ ምናምን ማለት እርዳታ ስላችሁ እሱም ያሰራው ነገር የሚያግዛችሁ ነገር እንዳለ እንግዲህ ሀይሚዬ በተደጋጋሚ ተናገራለች። እና ሁላችሁም የሆነ ስራ አሰሩት። እንዳጠቃላይ ማስታወቂያ ነው የተሰራለት። ማስታወቂያ ነው ሀይሚዬና ብሩዬ የሰሩለት። የኛ መልካሞች፣ የኛ ምስኪኖች፣ የኛ ደጋደጎች ማለት ነው። እነዚህ ማንም ሰው ሰርቶ ቢለወጥ ደስ ይላቸዋል የእውነት። እና ያው እንደነገሯችሁ ቡራን አውሩት። ቡራ ደግሞ የሱን አድራሻ ይሰጣችኋል ማለት ነው። በተረፈ ቢኒ በጣም ነው የምናመሰግንህ፣ በጣም ነው የምንወድህ የእውነት። ሀይሚን ቡራን ተንከባክበህ ምንም ሳይነካቸው ስለዛ ሀገር ባህሪ ስለ ህጉ ብዙ ነገር እንግዳ ስትሆኑ ብዙ ነገር ትደነባብራላችሁ፣ ብዙ ነገር ይጠፋባችኋል። እና ሀይሚዬ ራሱ ትላንትና ይህንን ሰርፕራይዝ ያዘጋጀችው በሱ እገዛ እንደሆነ ምክንያቱም እውነት በጣም ነው የሚያደናብረው። ወጥ አሁን እዛ ምን የት እንደሚገዛ ሱፐር ማርኬት ውስጥ እንኳን ገብታችሁ እኮ ግራ ግብት ነው የሚለው፣ ድንብርብር ነው የምትሉት። እና ሰው ካለ ግን ባታውቁት እንኳን ሰው ካለ በቃ የምታውቁት አይነት ነው የሚሰማችሁ። ስሜ ኮንፊደንስ ይኖራችኋል። ለምን ብትሳሳቱ ያ ሰው ስላለ ተዚህ ተመለስ ይላችኋል። ግን ብቻችሁን ስትሆኑ ድፍረት ታጣላችሁ፣ ትፈራላችሁ። እንዴ ይሄ ስህተት ቢሆንስ ትላላችሁና ይህን ሁሉ ነገር አድርገህ ስለሸኝህልን እጅግ በጣም እናመሰግንሃለን። በተረፈ ጨረቃዎቻችን እንግዲህ ሰላም ግቡልን። በጣም እንወዳችኋለን። ቡራዬ በጣም ተጨንቆ ነበረ እና ስልኩ ስለተገኘ ደግሞ ተመስገን ብሎ ሼር አድርጓል። እውነት ላይ መናገር በጣም ፊቱ ላይ ደብሮት ነበረ፣ በጣም ከፍቶት ነበረ። የሆነ የድንጋጤ ስሜት ነበር ፊቱ ላይ ያለው እና ዋናው ነገር መገኘቱ ነው። እንኳንም ተገኘ። አይዟችሁ። ሀይሚዬ ቅመሟ ደግሞ እንግዲህ ደግሞ ወደ አዲስ አበባ የሆነ ቦታ እንደሚወስዳት ቃል ገብቶላታል። እኔ ግን ከዚህ በኋላ በቃ ኢትዮጵያ ውስጥ የት ሂዱ ልበላችሁ መሰላችሁ? እስኪ ገዳማት ቦታ ደግሞ ሄዱ፣ እንደነ አክሱም፣ እንደነ ላሊበላ፣ ጎንደር ምናምን፣ ጣና ሐይቅ ምናምን ብቻ እንደዚህ አይነት ቦታ እስኪ ደግሞ ሂዱ ባይነኝ። እስካሁን ድረስ ሐዋሳ እንዲሁም ደግሞ ቢሾፍቱ፣ ደብረ ዘይት ምናምን ነው ሲዝናኑ የነበሩት እና ከዚህ በኋላ ደግሞ እስኪ አንዳንድ ቦታዎች ላይ ገዳማት ቦታ ሄዱልን ባይነኝ። ደህና ሁኑልኝ የኔ ውዶች፣ ወዳችኋለሁ። መልካም አዳር የኔ ጨረቃዎች፣ የጨረቃ ቤተሰቦች፣ ደህና ደሩ።